ሰላም ጤና ይስጥልኝ እንደምናችሁ ራሄል ጌቱ ነኝ። ዛሬ ብቅ ያልኩትኝ ኢንስታግራም ላይ አንድ ደቂቃ ቪዲዮ ፖስት አድርጌ ነበረ። የምስጋና መዝሙር ነው። በጣም ብዙ ሰዎች እንደወደዱትና እንዳጠረባቸውም ነግረውኝ ነበረ። አርቲስት ራሄል ጌቱ በይፋ ከኦርቶዶክስ ወደ ፕሮቴስታንት ወደ ጴንጤ ሃይማኖቷን ቀየረች። ሰላም ጤና ይስጥልን እንደምናችሁ እንደምንስ ቆያችሁ። ይህ ሚክሎን ሚዲያ ነው። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑን እናመሰግናለን። ወዲያው ይህ መረጃ እንዲደርሳችሁ የደወል ምልክቷን በመንካት የምንለቃቸው ቪዲዮዎች በቶሎ ይገባላችኋል፣ ያሳውቃችኋል። ወደ ዝርዝር መረጃችን ስናልፍ አርቲስት ራሄል ጌቱ ባሳለፍነው ሳምንት በቲክቶክ መንደር እንዳየነው በፕሮቴስታንት መዝሙር እየዘመረች ስትለቅ እንደነበር አይተናል። ይህም አንገቷ ላይ ክራ አድርጋ መዘመሯ አብዛኛውን የኦርቶዶክስ ተከታይ ያስደነገጠ ያበሳጭም እንደነበር አይተናል። እሷም በይፋ ክሯን አውልቃ በኢቫንጀሊካ ቸርች በይፋ ባሳለፍነው ሳምንት ሃይማኖቷን መቀየሯን የተናገረችው። ምክንያቷን በይፋ ያልተነገረችው አርቲስቷ ነገር ግን ከቅርብ ሰዎች እንደሰማነው የዚህ ዓለም ነገር በቀኝ፣ ዘፈን ማቆም አለብኝ፣ ደክሞኛል፣ ጌታዬን በደንብ ማመስገን አለብኝ እንደምትል ሰምተናል። ይህ በጣም አግባብ ያልሆነ ነገርና በአብዛኛው ድምፃውያን የምንሰማው ችግር ነው። ማን ነው በየትኛውም ሃይማኖት ዘፈን ይፈቀዳል ያለው? በተለይ ደግሞ የኦርቶዶክስ ተከታይ ሆነው ዘፈን እየዘፈኑ ልክ ሲበቃቸው ኦርቶዶክስ ዘፈን ተፈቅድ ይመስል እምነታቸውን ይቀይራሉ። በፍጹም ተቀባይነት የሌለው ነገር ነው። ከዚህም አልፎ ልክ ሃይማኖታቸውን ለቀው ሲወጡ ከዚህ በፊት የነበሩበትን ሃይማኖት በመሳደብ ትክክል ያልሆነ ነገር በመናገር ክብር ዝቅ የሚያደርጉት ነገር ትክክል አይደለም። እኛም በሚክሎን ሚዲያ ስም ይህንን ነገር እናወግዛለን። ሙዚቀኛ ራሄል ጌቱም ትክክለኛ ሃይማኖትን አሁንም በደንብ አመሳዝና እንድትመለከት ስንል እንጠይቃለን። ለሷም ይህንን መረጃ እንድታደርሱላት በሚክሎን ሚዲያ ስም እናሳስባለን ማለት ነው። እስካሁን አብራችሁን ስለሆናችሁ እናመሰግናለን። ከዚህ በኋላ ያለውንም አብራችሁን ሁኑ። እስቲ ስለሷ ደግሞ አንዳንድ ነገር እንበላችሁ። ወደዛ ከማለፋችን በፊት ግን ይህንን የሚክሎን ሚዲያ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ ያላደረጋችሁ ደግሞ ላይክ በማድረግ ሼርም በማድረግ ለጓደኞቻችሁ ለቤተሰቦቻችሁ አብራችሁን ሁኑ። ድምፃዊት ራሄል ጌቱ ሙዚቃን የጀመረችው ቀደም ሲል የኛ ቆይቶም ደግሞ እንደኛ በሚለው የታዳጊ ሴቶች የሙዚቃ ቡድን ውስጥ በልጅነት እድሜዋ ነበር። በግሏም ጥሎብኝ፣ ያገሬ ሰው፣ አልጓጓምን የመሳሰሉ ተወዳጅ ነጠላ ዜማዎችን ለአድማጭ አድርሳለች። በቅርቡ ደግሞ እቴሜቴ የሚል ሙዚቃ አልበም እንካችሁ ብላለች። ከአዲስ የሙዚቃ ስራዋ ውስጥ በተለይ ቅድስት ይልማ በዳይሬክተርነት የመራችው ኢትዮጵያዬ የሙዚቃ ቪዲዮ በአጭር ጊዜ ውስጥ ከ4 ሚሊዮን ሰዎች በላይ የተመለከቱት እጅግ ተወዳጅ ዜማ ሆኗል። አንጋፋና ወጣት የሙዚቃ ባለሙያዎች የተሳተፉበት አዲሱ የሙዚቃ አልበም እቴሜቴ የሚለው መጠሪያ የተሰጠው ራሄል እንደምትለው የሁሉንም ሙዚቃዎቿን ሐሳብ አጠቃሎ የሚይዝ በትልቁም በትንሹም በጋራ የሚታወቅና ለጆሮ እንግዳ ያልሆነ ሀገረኛ ሙዚቃ በመሆኑ ነው። ለአዳዲስ የሙዚቃ ሰዎች እድል በመስጠት አምናለሁ የምትለው ራሄል ያንጋፋዎቹ የሙዚቃ ሰዎች ልምድና ተሞክሮ የአዳዲሶቹ ባለሙያዎችን ሙሉ ጊዜና አቅም ጋር ተዳምሮ የሙዚቃ ስራዋን በጋራ የተዋጣለት እንዲሆን በማድረጋቸው ደስተኛ መሆኗን ተናግራለች። እንደ ራሄል ይህ ጥረታቸው አልበሙን በሙዚቃ ታዳሚውን ዘንድ ከጠበቀችውና ካሰበችው በላይ ጥሩ ተቀባይነት እንዲያገኝ አድርጎታል። ለሀገሯ ኢትዮጵያ ያላት ፍቅር ከልጅነቷ ጀምሮ አብሯት ያደገ መሆኑን የምትገልጸው ራሄል ከሁሉም ነገር በላይ ሀገር ይቀርማል በሚል ስሜት ኢትዮጵያዬ የሚለውን ሙዚቃ ይሁን የሙዚቃውን ቪዲዮ በመስራት ይህ የእሷ ስሜት ወደ አድማጩ መጋባቱን ትናገራለች።
ወደ ፍጻሜው የተገባደድን ነው። የሚክሎን ሚዲያ ቤተሰቦች አሁንም ይህንን የሚክሎን ሚዲያ የምትከታተሉ ተከታታዮቻችን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ ካላደረጋችሁ ላይክ፣ ሼርም በማድረግ ቤተሰብ ይሁኑን። እንቀጥላለን። ከሁሉ ነገር በላይ ሀገር ይቀርማል ብዬ አስባለሁ። ለማዘንም ለመደሰትም ለማልቀስም ሀገር ያስፈልጋል የሚል አመለካከት አለኝ። ሁሉ ነገር የሚኖረው ሀገር ሲኖር ነው፣ ከሁሉ በፊት ይቀርማልና። ለኔ ሀገሬ ትቀርምብኛለች። ሰላም ሆና ማየት ፈልጋለሁ። የሆነ ጊዜ የነበረችውን ኢትዮጵያ እንድትመለስ ፈልጋለሁ። ተስፋም አለኝ። በታናናሾቻችን በአዲሶቹ ትውልዶች ኢትዮጵያዬ የሙዚቃ ቪዲዮ ይህ ሁሉ ስሜት ስለተካተተበት ይመስለኛል እንደ ተመልካችም እያለቀስኩ የማይበት ሁኔታ አለ ስትል ለሙዚቃው ያላትን ጥልቅ ስሜት ገልጻለች። ሙዚቃው ሀገሩን የሚወድ ሁሉ የሚወደው ሙዚቃ ነው የምትለው ራሄል ለዚህም በሙዚቃው ላይ የተሳተፉ ባለሙያዎችን ድርሻ ከፍተኛ መሆኑን አብራርታለች። ራሄል ሁሉንም የሙዚቃ ስራዎቿን እንደምትወዳቸው ነገር ግን ተራፊ የሚለው ሙዚቃ ለሷ ህይወትና አመለካከት የቀረበ መሆኑን አጫውታናለች። የአርቲስት ራሄል ጌቱ አጠር ያለ የህይወት ታሪክ ይህንን ይመስል ነበር። የዛሬ መረጃችን ይህንን ይመስል ነበር። ለማስታወስ ያክል አርቲስት ራሄል ጌቱ ከኦርቶዶክስ ወደ ፕሮቴስታንት ሃይማኖቷን መቀየሯ የዛሬ መረጃችን ነበር። ይህንንም የአብዛኛውን የሙዚቃ አድማጭ ልብ የሰበረና የእምነቱን ተከታይ የኦርቶዶክስ ተዋሕዶ እምነቷን መቀየሯ ሰበር መረጃ አድርገን ሰርተንላችኋል። ሁሌም እንደምንለው ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር ካላደረጋችሁ በማድረግ ቤተሰብ ይሁኑ። ቪዲዮዎቻችን ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ይንኩ። እስካሁን አብራችሁን ስለቆያችሁ እናመሰግናለን። በሌላ ቀን እስከንገናኝ ቸር ያቆየን። ስመንስ ዮን ቢ ውቢት ያስብሺው ባይሞላ ችግር ባንቺ ቢበረታ ከቶ እንዳትረቺ ብርታ ብርታ ያስብሺው ባይሞላ ችግር ባንቺ ቢበረታ ከቶ እንዳትረቺ ብርታ 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 መውጣት መውረድ መዛል ይኖረዋል የሕይወት መንገድ እንደዚህ እንደዛ ስንቱን አልፈና እንደዋዛ አይዞሽ ቀና ከፍ ደሞ አልፎ ለሚያልፍ ለቀን መተላለፍ አንቺን የመሰለው ልጅና ኧረ እንዴት ይረታል በጊዜ ደመና እህትም ብዙ ነው ወንድምም ብዙ ነው ሰፈሩ መንደሩ ሰላም ጤና ይስጥልኝ። እንደምናችሁ ራሄል ጌቱ ነኝ። ዛሬ ብቅ ያልኩትኝ ኢንስታግራም ላይ አንድ ደቂቃ ቪዲዮ ፖስት አድርጌ ነበረ። የምስጋና መዝሙር ነው። በጣም ብዙ ሰዎች እንደወደዱትና እንዳጠረባቸውም ነግረውኝ ነበረ። እኔ በጣም ወደው መዝሙር ነው። እንግዲህ ሁላችንም ከራሳችን ጋር የምንገናኝበት ከራሳችን የምናዳምጥበት ጊዜ ሆኗልና እኔን የሚያጽናናኝ መዝሙር ነው ፖስት ያደረኩት የነበረው። ስለወደዳችሁልኝም እኔን ያጽናናኝ እናንተን ስላጽናናችሁም በጣም ደስ ብሎኛል። አመሰግናለሁ ለሱ። ስለዚህ ዛሬ ሙሉ መዝሙሩን ልዘምርላችሁ ነው ብቅ ያልኩት። ራሄል ጌቱ ጌታን ተቀበለች ጴንጤ ሆነች እየተባለ በሚዲያ እየተሽከረከረ ነው። እኔ የራሄል ጌቱ ጴንጤ መሆን አለመሆን አይደለም፣ እየጩፋ ስማርትነት የዩጩፋ ማለት ነው። በቃ ያለው ጭንቅላት እንደ ማንቸስተሩ እግር ኳስ አሰልጣኝ የኢትዮጵያ ምርጥ ዘፋኞችን ቀስ እያለ በየአመቱ ያስፈርማቸዋል። አባቴ እነ ጥበቡቁ የኔና አርዶስ ራሄል ጌቱ አሁን ደግሞ ሞዴሎችን ልብስ የሚያስተዋውቁትን ቀስ እያለ በየአመቱ ያስፈርማቸዋል። አባቴ አቤት ገንዘብ! በቃ ምርጥ ድምጽ ያላቸውን እየመለመለ ወስዳቸዋል። አስቡት አባቴ ይመች ይጩፋ። በነገራችን ላይ ይጩፋ እኛ አካባቢ ነው ያደገውና የደቡብ ልጅ ነው። የይጩፋ ታናሽ ወንድሙ እንደ ይጩፋ ብልጥ ነው። ጨርቅ ኳስ እየሰጠን ማለት ነው የላስቲኩን ይወስድብን ነበር ድሮ ሕፃን እያለን። ይመቻችሁ አቡ። ነጋሲል ይጨልማል
ጨልሞ አይቀር ዳግም ይነጋል ተስፋ ትቁረጥ አምላክ ያውቃል መገፋትን መወርወርን መጠላትን ክፉ ስምን መጠላትን ክፉ ስምን ደርሶበታል ሁሉን ያውቃል